እዚህ ጋር ቼክ ቦክስ ከሰራችሁ በኋላ እንዴት በቀላሉ የሚቀራችሁን ታስኮች እንዴት በቀላሉ ትራክ እንደምታደርጉ ነው የምናየው። ሙሉ የቼክ ቦክስ አሰራር ከዚህ ቀደም የሰራነው ቪዲዮ ላይ ይገኛል። እዚህ ጋር የሚቀረንን ታስኮች ለማየት ምንድነው የምናደርገው? በቅድሚያ እዚህ ፎርሙላ ባር ጋር እንሄዳለን ማለት ነው። ከዛ በመቀጠል እዚህ ጋር ፊልተር የሚለውን ነው የምንመርጠው ማለት ነው። እናንተ ጋር እንደዚህ ፊልተር የሚለው ካልመጣ ልክ እዚህ ጋር እንደተመረጠ ፊልተር ብላችሁ ትጽፋላችሁ ማለት ነው። ማንኛውም የሚጠፋባችሁ ነገር ካለ እንደዚህ መጻፍ ትችላላችሁ። ከዛ በመቀጠል ኢንተር ወይ ደግሞ ጎ ማለት ትችላላችሁ። እዚህ ጋር ከሚመጣው መካከል ጎ ትላላችሁ ማለት ነው። ልክ እንደዚህ ታደርጋላችሁ። ከዛ በመቀጠል ምንድነው የምናደርገው? ፊልተር እንዲያደርግልን የምንፈልገውን እንመርጣለን ማለት ነው። እዚህ የመጀመሪያዋ ላይ እዚህ ጋር እነዚህን ታስኮች ነው እንዲመርጥልኝ የፈለግኩት እነዚህ አራቱን። ከዛ በመቀጠል ደግሞ እዚህ ጋር ኢንክሉድ የሚለው ጋር ክሊክ ካደረጋችሁ በኋላ እነዚህን እንዲመርጥልኝ ነው ማለት ነው የምናደርገው። ከዛ ግን እዚህ ጋር ምን ታደርጋላችሁ? እዚህ ኳልቱ በማለት ፎልስ ሲሆን ነው እንዲቆጥርልን የፈለግነው። ስለዚህ ፎልስ ብለን እንጽፋለን ማለት ነው። እዚህ ጋር ፎልስ ብለን እንጽፋለን። ከዛ በመቀጠል ምንድነው የምናደርገው? እያንዳንዱን እየቆጠረልን ይሄዳል ማለት ነው። ልክ እንደዚህ ከጻፍን በኋላ ኢምፒቲ የሚለው ጋር ምንድነው የምታደርጉት? ትምህርተ ጥቅስ 2 ጊዜ ታስገባላችሁ ማለት ነው። ከዛ በመቀጠል ኦኬ እንላለን ማለት ነው። አሁን የሚቀረን ምንም ታስክ ስለሌለ ነው። ግን እዚህ ጋር አንድ የሚቀሩን ነገሮች ካሉ ልክ እንደዚህ እየቆጠረልን ይሄዳል ማለት ነው። በዚህ መንገድ ቼክ ቦክሳችሁን መስራት ትችላላችሁ ማለት ነው። ተመሳሳይ ቪዲዮ እንዲደርሳችሁ ወደ ዩቲዩባችን @ስኪል ቢሾፍቱ በመሄድ መከታተል ትችላላችሁ። የመሰረታዊ የኮምፒውተር ስልጠና በኦንላይን ለመማር ወደ ቴሌግራማችን @ስኪል ቢሾፍቱ ወይም ደግሞ በአካል ለመማር ቢሾፍቱ ሂርና አካባቢ አዋሽ ባንክ ህንፃ 4ኛ ፎቅ ዱከም ከቴሌጎን ወሳሳ ህንፃ ላይ በአካል መሰልጠን ትችላላችሁ። ይመቻችሁ።